አማራ የምትፈረፈቅ እንዴ? ሰውን አሳቀቃችሁ እኮ እናንተ በእናንተ ለቅሶ እኛ እኮ ተሳቀቅን እኮ እያለች ነው። መረጃሽ ነው ሳልፈልግ መረጃሽ ነው። መልስ እሰጠዋለሁ ለተባለው ነገር መልስ የምሰጥበት ጊዜ ማስቆም እኮ ትችያለሽ እኮ። ሞዴሬተሮች ነው የሚሰድቡኝ በነገራችን ላይ ማስቆም ትችያለሽ። ሰዎች ምን አገባኝ እኔ እዚህ ቤታ የማንንም ሰው ላስቆም። ሰው ካልወደዳችሁ አልወደዳችሁም መለከተኝ። እኔ ላስቆም ቤታ ብለሽ ስሜን ሜንሽን አድርገሽ ስትጠሪ ያኔ እመልሳለሁ። ተድበሃል አሳልፌ ሰጥቻታለሁ፣ አምንቻታለሁ። መረጃ አላችሁ? ምንም ያልኳት ነገር የለም። ዘላችሁ የትሄዳላችሁ? ስለ ብር ታነሱብኛላችሁ። ብር መረጃ እሷ እንደዛ ብላ ስላወራች እናንተ መሳደብ ጀመራችሁ። የታል ብሩ? አምጡሽ። አልተዘረፍኩም አለ ብሩ አምጡ መረጃ። ተው አማራዎች፣ እውነት የራሳችሁ ውደዱ፣ አቅርቡ። ሜቢ ነገም ጠቅማችሁ ሰው ሊሆን ይችላለሁ። ደግሞም ጠቅሚያችኋለሁ፣ አልጎዳችሁም። ካገኘሁት ብር ታመምኩ ለሚመጣ አማራ እኔ ብሄር አለይም ለሁሉም ነው የምሰጠው። እርዳታ ለሁሉ የሚሳተፋለሁ። ግን ታመምኩም ብሎ ሊቢያ ላይም ተያዙን ብሎ ለሚመጡት አማሮች ቀድሜ ያለኝ እንጂ የሚሰጠው እኔ ነኝ። ካለ ላይ ነው የማካፍለው። ከእናንተ ምንም ተቀብዬ አላውቅም፣ ሰጥቼ እንጂ እየመጣችሁ በሰላም እኔ ከሁላችሁም ርቄያለሁ። አልፈልግም ድራማ፣ እኔ ስትረስ ውስጥ መግባት አልፈልግም። ከሁላችሁ ርቄ ይኸው ብቻዬን የተጫወትኩት ነው ያለሁት ካገኘሁት ሰው ጋር። ለምን ትናኩኛላችሁ? እኔ ሰው ስለሌለኝ የሚቆምልኝ ሰው ስለሌለ ነው። ፈጣሪ አለ። እኔ ሰው ልጅ አልደገፍም። እንጨት ነው፣ ተሰባሪ ነው። ፈጣሪ አለ ለእኔ። እኔም እህታችሁ ነኝ። አትግፉኝ። እኔ እንደማችሁ ነኝ። ተውኝ በቃ። እኔ ከእናንተ እንደረሱ የራሳችሁን ስጋ አትብሉ። ከድሮ ጀምሮ እኔ እንደገፋችሁኝ ነው። ከድሮ ከኢድሪስ ጋር ስጫወት ጀምሮ ዘላለም አለም ከኔ ጋር ምን ችግር እንዳለበት አላውቅም። ተውኝ በቃ ልኑርበት። እኔ ራሴ ላይፍ አለኝ። የሆነ ነገር እኔ ይሄ ሰሞን ስራ ስለበዛብኝ ነው ቲክቶክ ላይ የማልመጣው። ኦኬ ባገኘሁት ሰዓት እየገባው ነው። ግን ትመጡና እኔ ነርቬን ለመንካት ብዙ ነገር ነው የምትሉት። እኔ እህታችሁ ነኝ፣ ደማችሁ ነኝ። የሌላው ብሄር እስካልሰደበኝ ኦሮሞ፣ ትግሬው ያልተናገረኝ ለምን እናንተ እንዴት አድርጉኛላችሁ? ለምን ትሰድቡኛላችሁ? ለምን ፎቶችሁ በየቦታው ለምን ትሰድቡኛላችሁ? አማራ ነን ካላችሁ እንግዲህ ነን ካላችሁ እኩል ለመፍረድ ያለባችሁ። ጥፋትም ካለብኝ ማለት ነው ምንም ሳላጠፋ በቃ ከእሷ ጋር ከተኮራረፍኩ ዘላችሁ ስለ ብር ነው የምታነሱት። ከእሷ ጋር ከተኮራረፍኩ ዘላችሁ የሆነ ነገር እኔ ሰድበት አላውቅም፣ አምንቻት አላውቅም። አሽሙር ትላላችሁ። እኔ ቲክቶከር ነኝ። እኔ ቲክቶክን እንደ ማንኛውም ሰው ቲክቶክን የተጠቀምኩ ነው ያለሁት። የሆነ ነገር ስፖስት ስድብ የሚመስላችሁ እንዴ? መልዕክት ማደርሰው ለሌላ ሰው ቢሆንስ? ላይፌ ላይ በቃ ያሉት ጓደኞች የሴት ጓደኞች ብቻ ናቸው ቲክቶክ አይደለም። ትክክለኛ ላይፍ እኮ ብዙ ሰው አለ ህይወቴ ላይ። ለማን መልዕክት ማድረስ እንደፈለግኩ በምን አውቃችሁ ነው ዝም ብላችሁ የወሰዳችሁ የምትሳደቡት? ለማን ምን አርጋኝ ሰድባታለሁ? ምን ሳድርጋት ትደርስብኛለች እሷ? እኔ አሽሙር አላውቅም። መናገር የምፈልገው ወጥቼ ፊት ለፊት ነው የምናገረው። ማንንም አሽሙር የምናገረው ነገር የለኝም። የምሰድበው ሰው የለኝም። ከሁሉም ጋር እኔ ሰላም መሆን ነው የምፈልገው። በባለፈው ገብቼ ሌሎች አደጋ ያወራሁት በቃ እኔ ሰው ሁሉ ጋር ሰላም መሆን ነው የምፈልገው። ይሄ ሶሻል ሚዲያ ነው። ሁሉም ሰው ጋር ሰላም ነው የምፈልገው። በቃ ከማንኛውም ሰው ጋር ሰላምና ሰላም ብቻ። ከሆነም ከሴቱም፣ ኦሮሞም፣ ትግሬም፣ አማራም ሁሉም ጋር ሰላም መሆን እፈልጋለሁ። በቃ ሰላምን መሆን ለመረጥኩት አልተባለሁ፣ አልተጣለው፣ ሰው ጋር አልተሰዳደብኩ። ሰላም መሆን የመረጠ ሰው ምን ችግር አለው? አፕሪሼት ብታደርጉት። ለምን አልደረስኩባችሁ? ጊፍት እንዳትሉ። እኔም እንደማንኛውም ሰው የተጫወትኩ ነው፣ እየተሰጠኝ ነው። ያልተሰጠኝ ቀን የለም። ጊፍት ጋላሪ ነክታችሁ ማየት ትችላላችሁ። ለምን ብዬ ነው ድራማ ውስጥ የምገባው?
ምን እንዳይቀርብኝ ለምን አትተውኝም? እናንተ ለምን የራሳችሁን ሁሌ ትገፋላችሁ? ለምን አታቀርቡም? የራሳችሁን ሶሻል ሚዲያ ላይ ያላችሁ ተማሪዎች የራሳችሁን ለምን አታቀርቡም? ለምን ትጠላላችሁ? ለምን ደማችሁን ትጠላላችሁ? ለምን? ምክንያት ራሱ የላችሁ ምን የምትጠሉበት ዝም ብላችሁ ምንድነው ምክንያታችሁ? የሆነ ሰው ጋር ከተኮራረፍ ኦር እነዛ ሰዎች ጋር የተራራቁ ከመሰልኳችሁ ጥላቻችሁን ትጀምራላችሁ። ነው እንደዛ መሆን የለበትም። ሰውን በራሱ በማንነቱ ውደዱት፣ አቅርቡት፣ አክብሩት። ተው በቃ። ተደረባችሁም ጥላቻ ተደረባችሁም ፍቅር ይቅርባችሁ። እኔም ተውኝ። እኔ ማንንም አልፈራም። ምፈራው ምንም አንድ ፈጣሪን ብቻ ነው ምፈራው። እኔ ሰውን ስለማከብር ሰውን ስለምወድ ፍራቻ ሊመስላችሁ ይችላል። አይደለም። ይኸው ስሟን ጠራው። ቤታዮ የሆነ ነገር አውርታለች፣ መረጃ አለኝ እያለች ነው። መረጃሽ ነው አውጪ ነው የኔ ቆንጆ። መረጃ ካለሽ አውጪ። የአንቺ ደጋፊዎችም እውነት ይጠብቃሉ፣ ሀቅን ይፈልጋሉና አውጪላቸው መረጃውን። እኔ እባክሽ ከዛ ውጭ እኔና አንቺ ምንም የግል ጠብም ምንም ነገር የለንም። የሚያደራርሰን ምንም ነገር የለም። አውጭላቸው። እየጠበቁሽ ነው ተመልካቾች። እኔንም እየመጡ ማስቆም አልመረጥሽም። ምክንያቱም አይ ቲንክ ፈልገሽዋል መሰለኝ ድራማውን። እኔ ደግሞ ድራማ አልወድም። ስለዚህ ህዝቡም እየጠበቀች ስለሆነ ሞዴሬተሮች ብቻ ሳይሆኑ ተከታዮች ብቻ ሳይሆኑ ህዝቡ እየጠበቀች ስለሆነ መረጃ ካለሽ እኔ ካጭበረበርኩ አውጭላቸው። ፖስት ወቀስበት፣ ልፈርበት። ይኸው በግልጽ ነገርኩሽ፣ ጠየቁሽ። ይሄን አልምትፈልጉት አውጭላቸው። የኔ እናት በቃ ይኸው ተናገርኩ። ደስ አላችሁ? ሀቅ ህዝቡ ስለሚፈልግ አውጭ። እኔ ካጭበረበርኩ በቃ። ከዛ ውጭ እኔ ከኔልሻዳይ ጋርም ፍቅር ሰላም ነኝ። ኪዲ ጋር ቤታ ጋርም ጸብም የለብኝም፣ ምንም የለብኝም። ሁሉም ሰው ጋር ፍቅርና ሰላም፣ ማንም ጋር ጸብም እርቅም የለኝም። እኔ ቲክቶክ ላይ ግን የእነሱ ደጋፊዎች መጣችሁ እኔ አእምሮዬን አትበርዙ። ተውኝ ነው ያልኳችሁ። በቃ ተውኝ። ምንም ያደረግኳችሁ ነገር የለም። ድራማ ውስጥ አታስገቡኝ። የምለጥፈው ስቶሪ በሙሉ እየወሰዳችሁ ቤታ ጋር በፎቶን እያቀናበራችሁ አትፖስቱብኝ። ላይፌ ላይ ብዙ የሰው ልጅ ህይወት ላይ ብዙ ነገር አለ። እሷን ይመለከታል። ለምን ጸብ ካለብኝ ሂጄ እጽፍላታለሁ። የመጀመሪያ ስክሪንሻታችን አወጣ መለጠፍ ትችላለች። ንግግርም አልነበረንም። ጸብ ካለብኝ እኔ ሂጄ በውስጥ ነግራ ጠይቃታለሁ። እሷ መጣ በውስጥ መጠየቅ ትችላለች። አለቀ። ከዛ ውጭ ግን ጊፍት ጠረረ የምትሉ እግዚአብሔር ይመስገን አልጠረረብኝም፣ እየተሰጠኝ ነው። እኔ ይሄ ለወርቅ ቲክቶክ ከጀመርኩ ጀምሮ የጊፍት እድል እንደውም አለኝ። የጓደኛ እድል ነው እንጂ ለለኝ እሱ የጊፍት እድል አለኝ። እግዚአብሔር ይመስገን በጣም ጊፍት ይሰጠኛል። ምንም አልፈልግም። በድራማ እኔ የምቀበለው ጊፍት የለም። ማጣውም ማገኘው ነገር የለም። በድራማ እኔ ማጣው እናንተ የምጽፉት ነገር ሊደብረኝ ይችላል። በዛ ከዛ ውጭ ግን ድራማ ውስጥ ገብቼ ምንም እስከዛሬ ድራማ ሰርቼ የተቀበልኩት ነገር የለም። ታውቃላችሁ፣ ምንም ሲመረኝ የተናገርኩት ምንድነው የሚመረኝ? እኔና ቤታ የተቀያየምና የተኮራረፈን ከመሰላችሁ ፎቶ ይለጥፋችሁ ስድብ ትጀምራላችሁ። የሷ ተከታዮች ሞዴሬተሮቹ በቃ። ከዛ አማራ ናችሁ ደግሞ ከአማራም የአማራ ጎንደሬ ናችሁ ደግሞ ጎንደሬ የራሴ ሰዎች። በጣም የሚያሳዝን ነገር እኮ ማርያምን እህታችሁ ነኝ እኮ አታውቁም እንጂ እህታችሁ ነበርኩኝ እኔ እህታችሁ ነኝ። የራስ ስጋ አይበላም ቢገባችሁ። ከዛ ውጭ ተፋቱ። ጨርሻለሁ። ለአንዴና ለመጨረሻ ጊዜ ነው ዛሬ ያወራሁት። መረጃ ካላችሁ ቤታም ብቻ አይደለም ሌሎች ሰዎችም አውጡ። ለማንኛውም ጨርሻለሁ። መልእክቴን ለአንዴና ለመጨረሻ ጊዜ ላውራ ብዬ ነው። ጨርሻለሁ። ደህና ደሩ። ነገ እንገናኛለን። እስኪ ተመልከቱ። ስቶሪ ላይ የማንንም ስም አልጽፍም፣ አሽሙር አልናገርም። ስመጣ ጌም ነው የምጫወተው።
እንዴ? ለምንድን ነው እኔ ምክንያትም ሆነው እንዴ? ማንም ይስደባችሁ፣ ለምን እህቴ ወጣ አትሰድባችሁም? እናቴን ይሰኝ እኔ ኧረ በእግዚአብሔር በጣም ነው የሚያስጠላው እንዴ። እኔ ማልቀስ አልፈልግ ነው እንዴ በምታደርጉት ነገር? ጠላት ስላለኝ እንባዬን ለማንም አላሳይም እያልኩ ነው ከላይ እየወጣ ያለሁት። እናንተ የሆነ ነገር በጠረረባችሁ ቁጥር የኔ ቤታ ድራማ ውስጥ ምከቱኝ። ታውኝ እኔ በአፌ ወጥቼ ኦኬ ጋይስ ተውትኝ። እኔ በአፌ ወጥቼ እናቴን ይንሳኝን እስኪ እንደው ተፍረዱ። እንደው ጠላት እስኪ የፈለገ ነገር ይበል። ሁሌም ጠላት ጠላት ነው። እኔ በእናትሽ አታግጭ። እኔ ውጪ እበት ቦርጫም ሸረሪት ሂጂ ውጪ በእናትሽ ቅማላ እንዴ ጋይስ። ሻውን የኔን ስም አሁን ሄለን የኔን ስም ለምንድን ነው የምትጠሪው? እኔ ስምሽን አልጠራው። ስቶሪ ላይ አንድ ነገር የጻፍኩት ነገር የለ አልጽፍ። ለምንድን ነው እዚህ ድራማ ውስጥ እኔ መክተት የፈለግሽው? ራስሽ ነሽ ስቶሪ የምትጽፊው። ለጻፍሽለት ሰው ታውቂያለሽ። እኔ መጥቼ ወጥቼ ሄለን ስቶሪ ጽፈሻል ብዬ አልተናገርኩሽኝ። ድምጽ እኮ ጋይስ ስለተዘጋ ነው። እስኪ ጋይስ አንድ ቀን እስኪ ቪዲዮ አውጡ። እኔ ሄለን ስቶሪ ጽፈሻል ብያለሁ ወይ? ስለሷ ስናገር ሰምታችሁ? አንድ ቀን መጣለው ጠዋት ጌም እጫወታለሁ፣ ስለ ጠንቋዮቹ የሆነ ነገር አወራለሁ። ወደ እኔ ምን አካል ስሜን ጠርታ ጋይስ ማስጠቆሪውን ያለ አልገባኝም። ስሜን ጠርታ ቤታ ማንንም ሰው አላስቆምም። አባቴ ወጥቶ አቅም ካላችሁ ከአባቴ ጋር ለምን የስጋዬ ወጥቶ አይሰድባችሁም? እኔ አልቆምም። ቤታ የምትቆመው ለራሷ ነው። ሞዴሬተር አይደለም የፈለገ እናንተ መጥቼ ጠይቄያችሁ አላቅም። የእናንተ ሰዎች ጥዋት ማታ ሲጥቼ ጠይቄ አላቅም። እስኪ እውነት እኔ ተሰለ ጽፌ ከሆነ ይውጣና አውጡና በኔ እንዳውም ቢጨንቀኝ ማለት ነው ለሷ ሄጄ ጻፍኩላትኝ እንትን ብዬ ጻፍኩላት ሲለ ማለት ነው ተሷ ጋር አርገው የሷን ጽሁፍ አርገው እኔ ለጥፉ እንዴ ተጣልተናል ምንድነው የሚለጥፉት ብዬ ሄለን ብዬ ጻፍኩላትኝ። ከዛ ጽፍላት ጋይስ ይቅርታሽ ድምጼ አሁን ቅጣት ተቀጥቼ ድምጼ ቅጣት ነው ጋይስ። ከዛ ይሄ ነገር እንዴ ከዛ እኔ እንዳውም ሳኩኝና ምናምን ማለት ነው አሽሙር ምንድነው እንጂ ማን ነው ሄለን ከማን ጋር ተጣልተሽ ነው ስቶሪሽ ላይ የምትጽፊ ብዬ ስቅላት ባለቤቱ ደርሶታል የጻፍኩለት ሰው ዋናው እሱ ጋር መድረሱ ነው። ደርሶ አስተል ሳኩኝና ሆ ሊያጣሉን ነው እንዴ እኔ ምንም እንትን አላልኩም ምናምን ብዬ አለፍነው። ከዛ እንደውም አንቺ ጎንደር አይደለሽ እንዴ አማራ ቁፍጥን ብለሽ ተናገር የፈለግሽውን ሰው ምናምን ስላትኝ ከዛ እሷ መለሰችና አንቺም እኮ ጎንደር የሆነሽ አሽሙር ታወራሽ ምናምን ተባለ። መቃለፈ ከዛ የሆነ ሳለ ማምጥ አህያውን ፈርቶ ዳውላውን የኔን ሞዴሬተሮች ነው የምትናገረው ወይንስ ሰብናፕ ነው የምትናገረው? ስቶሪ ላይ ጽፌ አላቅም። ስቶሪ መጻፍ አቁም ያለው ምንም ነገር ምላሽ ኢቨን የሆነ ሰው ዛሬ ስቶሪውን ጽፏል አልመለስኩም። አይቻለሁ አይደል? ምን አገባኝ? ህዝብ አይናይቶ ልብ ይፈርዳል፣ ህዝብ ይመልሳል። ለምን እኔ የሆነ ሰው ሐሳቤን በሰጠው ቁጥር የሰው ስም ሜንሽን እየተደረገ እኔ ለምንድን ነው እኔ መጠቀሚያ የማንም ሆነው? ማርያምን ለምንድን ነው እኔ ማንም መጠቀሚያ የሚያደርጉኝ? ተናግሬያቸው ቢሆን አሸሙሬ ቢሆን ስቶሪ ላይ ጽፌ ቢሆን እኔም መጥተው ይጠይቁ። ሌላ ሰው ላደረሰባቸው ነገር ለምረው እኔ ጋር የሚመጡት ምንድነው ጥፋቴ? እስኪ ጋይስ እንደው በሚካኤል ጥፋቴን ንገሩኝ። ምንድነው ያደረኩትኝ? ሰው ዝም ማለት አይችልም በክርስቶስ ነው። እኔ እኮ አልተናደርኩም። ለምረው ይሄ ለምታነሳው ሰው ካልወደዳችሁ አይወዳችሁ። ይሄ ለሞዴሬተር ይሰድቡኛል። ማውስጥ ወጣው ገባችኋ? እና ላይክ ለምንድን ነው ሄለን የኔን ስም ማንሳት የፈለግሽው? እኔ ጻፍኩኝ ስምሽን በላይ ባላነሳው አንድ ቀን ጠርቼሽ አላቅ። ምንም እኔና አንቺ ጥል የለን ንግግር የለን። ለምንድን ነው እኔን ማንሳት የፈለግሽው? ለምንድን ነው እስኪ ንገሪኝ። ማለት ምክንያትሽ ምንድን ነው? ምን አድርጌሽ ነው? ነው አይደለም ብለስ እኔ ምን አድርጌያ ነው? አሁን እኔን ስማ ችግር የለብኝም። ደግሞ የሚረቅጡኛል ሞዴሬተርሽ። መጥቻ አላስጨንቅሽም። አይወዱኝም ሞዴሬተሮችሽ አውቃለሁ። እነ ሮዚ ምናምን አይወዱኝም፣ መብታቸው ነው። እና እኔ ምን አገባኝ ስለ ገንዘብ? ስሟን ጠርቼ እሷ መጣ ማለት ነው። ስሟን ጠርቼ ላልኩት ነው ወቅት አለ። ከዛ በተረፈ ግን ምንም አይመለከተኝም። እኔ ድራማችሁን ጨርሳችሁ የሆነ ደረጃ ላይ ስትደርሱ እኔ የምመልስበት ጊዜ ይደርሳል። እኔ ምን ላርጋችሁ? ያንቺን ስም አላነሳችም ሳራት በይ በዚህ ስልክ ሄዳ አዳመጥኳል። ቤታ ሞዴሬተሮችሽን አስተውይልኝ ምናምን ምን አገባኝ እኔ
እኔ ሞዴሬተሮች የጠባቂ ነኝ። ሁሉም ይመጣና ሰበብ ፍለጋ ሞዴሬተሮችን አስቆሚ። ልጁ አላስቆምም፣ እኔ ማንንም አላስቆምም። ቤቷ እንዲህ እየተባለ ሲባል ያስቆማችሁልኝ አንድ ሰው አላችሁ? ማንም አላስቆማችሁልኝም። ማናችሁም። እኔ ጥል የለኝም፣ ንግግር የለኝም። አሽሙር ስቶሪ ላይ አላረግም። ስም አንስቼ ገባለሁ፣ ጌሜን እጫወታለሁኝ። የሆነ ስለና ሀቢባ ቤት የጥንቆላ ምናምን ወሬ ያወራለሁ። ቀጥታ ወደ ጌሜ ነው የሚሄደው። 4 ነጥብ። ለምን ትንሽ ነገር ከተናገርኩኝ ያንን ስትፈለቅቁ ድራማ ስትሰሩ ምን ስትሉ የውሸት እንኳን ላይቭ ላይ እኔ እያየ እንኳን ማለት ነው የሆነ ሰማይ የለበሰ ወንድ ታመጣላችሁ፣ አንዱን ታመጣላችሁ፣ አንዱን ዝም አልኳችሁ እኮ። ተፋቱኝ፣ በቃ ላይ ተፋቱኝ። ቪውን ፎሎ ሁሉ ነገር በራሳችሁ አድርጉት፣ በራሳችሁ ቁሙ። እኔን ተውኝ፣ በቃ እኔ መተዋት ትችሉ ግን ማርያም እኔ ዝም አልኩኝ እኮ። ዛሬ አሁን የሆነ ሰው ስቶሪ ያደረገ አይመለከተኝም። በድሮ ቢሆን ኖሮ ይሄኔ 80 ስቶሪ መልሼ ነበር። የሆነ ሰው አልጽፍም፣ እኔ ትቻለሁ። ህዝብ አይን አይቶ ልብ ይፈርዳል። ማነው ነገረኛው? ማነው ነገር የፈለገው? ማነው የጻፈው? ህዝብ ይፍረድ ብዬ ትቼዋለሁ እኮ። ለምንድን ነው እኔ ላይ የምትመጡት? ከዚህ በኋላ ሞዴሬተር ሆነ ለምን ልጅ አይሰድብሽም? አዳሜ የሚመለከተኝ ታሪክ የላቸው ነው። እናንተ አሁን ሄለን ወርቅዬ ባልስልሻለሁ። በቃ ይሄን ነው በግልጽ ምነግርሽ። መቼስ ይደርስሻል፣ ሪከርድ ይደርስሻል። ነገም ብትሽ ብታወሪ ምን መልስ አልሰጥሽም። ለጠየቅሽ ነው። አንቺ በአንደበትሽ ቤታ እንዲ አሽሙር ብትጽፊ አይመለከተኝም። ሰው የሚያስጨንቀው ራሱ መስሎ ሲታየው ነው። አንቺ ለጻፍሽው ነው አይመለከተኝም። እምመልስበትን መንገድ ደግሞ አሳየዋለሁ እንዴት እንደምመልስ። ከዛ በተረፈ ሞዴሬተሮችሽ መሳደብ ይችላሉ፣ ወዳጆችሽ፣ ደጋፊዎችሽ እኔን መሳደብ ይችላሉ። መብትሽ ነው። ይለን አንቺ ደጋፊዎች እኔን ይስደቡኝ፣ መብታቸው ነው። የሄለን ደጋፊ ውስጥ ያላችሁ ስደቡኝ። የሄለን ሞዴሬተሮች ድሮም ትሰድቡኛላችሁ፣ አሁንም መሳደብ ትችላላችሁ። መብታችሁ ነው። ሄለን ወርቅዬ በአፏ ቤታዮ እንዲነሽ ብላ ስትመልስ ያኔ መልስላታለሁ። አለቀ ደቀቀ። እኔ በአፌ መጥቼ ሄለን ወርቅዬ እኔ በአፌ መጥቼ እንዲነሽ እኔን ጠይቅኝ። ሄለን ሞዴሬተር ለሰደበሽ እያለቀሽ እኔ ለሞ መንገደኛው የኔን ፎቶ ያረገ ቆም ትቻለሽ አስቆሚልኝ እንዳት አላስቆምም። አንቺም አላስቆም። የመጀመሪያ ጊዜ ስነግርሽ እንደማይመለከትሽ ስነግሪኝ እርግፍ አድርጌ አቆምኩ። አንቺ ቤት መምጣት አቆምኩኝ። ሞዴሬተሮችሽ የሚሰድቡኝ እንኳን አልመጣም አልኩኝ። መብታቸው ነው። አይወዱኝም ይሳደቡ ብዬ ትቻለሁ። መጥቼ አላስጨነቁሽም። ላይቭ ላይ ወጥቼም የሄለን ሞዴሬተር የሰደቡኝ አስቆሙልኝ ብዬም አላለቀስኩም። የራኒች ቤታ እንዴ ፈርዶብኝ እንዴ እግዚአብሔርን እናቴን እንሰኝነ አረች ቤታ ፈረደባት። አሁንስ ዲጋይስ እንዴ ዝምታ መልስ እንኳን አይገባቸውም እንዴ? አሁን እኔ አጀንዳው ስለምን